ሰላም ጤና ይስጥልን የቱና ኒውስ ቤተሰቦች ቻናላችንን ሰብስክራይብ በማድረግ ዜናዎቻችንን ማድመጥ ይጀምሩ። በአፍሪካ ቀንድ እጅግ አሳሳቢና ያልተጠበቀ አዲስ የሰበር ዜና ወጥቷል። የትግራይ ክልል ጊዜያዊ አስተዳደር ላይ የመፈንቅለ መንግስት ሙከራ ተደርጓል መባሉን ተከትሎ አካባቢው ዳግም ወደ ከፋ ጦርነት ቀውስ ውስጥ እየገባ ይመስላል። በሌላ በኩል ደግሞ የኢትዮጵያና የኤርትራ ድንበር ውጥረት የመጨረሻው ጥግ ላይ ደርሷል። ዛሬ ምን ተፈጠረ? አሜሪካና ፈረንሳይ ምን እያደረጉ ነው? ዝርዝሩን አሁን ይዤላችሁ ቀርብ ያለው ሰብስክራይብ ሳታደርጉ እንዳታልፉ። ዛሬ የወጣው መረጃ እንደሚያሳየው በትግራይ ክልል ከፍተኛ የፖለቲካና ወታደራዊ ስንጥቅ ተፈጥሯል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ዛሬ በሰጡት አስቸኳይ መግለጫ በክልሉ ውስጥ ያሉ የተወሰኑ ወታደራዊ አካላት ላይ የመፈንቅለ መንግስት ሙከራ እያደረጉ ነው ሲሉም ከሰዋል። በመሆኑም የፌዴራል መንግስትና የዓለም አቀፉ ማህበረሰብ በአስቸኳይ ጣልቃ እንዲገቡም ጥሪ አቅርበዋል። ነገር ግን በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ስብስብ ይህንን ክስና የሶስተኛ ወገን ጣልቃ ገብነት ጥሪ ሙሉ በሙሉ ውድቅ አድርጎታል። ይህንን ተከትሎ ሁኔታው ስላሰጋቸው የአፍሪካ ህብረት ከፍተኛ ተደራዳሪ ኦሉሴጉን አባሳንጀን ውጥረቱን ለማርገብ ዛሬ በአስቸኳይ መቀለ ከተማ ገብተዋል። ውጥረቱ በዚህ ብቻ አያበቃም። በኢትዮጵያና በኤርትራ መካከል ያለው የድንበር ፍጥጫም ወደ ከፋ ደረጃ ተሻግሯል። የኢትዮጵያ መንግስት የኤርትራ ጦር የኢትዮጵያን ሉዓላዊ ድንበር ጥሶ ይዟል፣ እንዲሁም በአማራ ክልል ለሚንቀሳቀሱ የፋኖ ታጣቂዎች የጦር መሳሪያና ስልጠና እየሰጠ ነው ሲልም ከሷል። የኤርትራ መንግስት በበኩሉ የተሰነዘረበትን ክስ የተቀነባበረ የሐሰት ፕሮፓጋንዳ ነው በማለት አስተባብሏል። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ኢትዮጵያ በባህር በር ምክንያት የህልውና አደጋ ተደቀነብኝ እያለች ነገሮችን የምታጋንነው ለቀጠናዊ ትብብር ጠንቅ በሆነ አደገኛ ዓላማ ነው ሲሉ በድጋሚም ወርፈዋቸዋል። የዓለም ሀያላን ሀገራትም በዚህ ጉዳይ ላይ እጃቸውን እያስገቡ ነው። የኢትዮጵያ ከፍተኛ የልኡካን ቡድን ማለትም አምባሳደር ሬድዋን ሁሴን እና የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በዋሽንግተን ከአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር ስለ ቀይ ባህር ማሪታይም ደህንነት ጋር ተወያይተዋል። በተጨማሪም የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን አዲስ አበባ በመግባት ከጠቅላይ ሚኒስትር አብይ አህመድ ጋር ተመሳሳይ ውይይት ማድረጋቸውም ተሰምቷል። የአፍሪካ ቀንድ ቀጠና ዳግም ወደ ከፋ ጦርነት አዙሪት ውስጥ እንዳይገባ ዓለም አቀፉ ማህበረሰብ ከፍተኛ ስጋት እየተከታተለው ነው። ተመልካቾቻችን እናንተስ በትግራይ ውስጥ ስለተፈጠረው የውስጥ ክፍፍልና በኢትዮጵያና በኤርትራ መካከል ስላለው ውጥረት ምን ታስባላችሁ? አስተያየታችሁን ኮሜንት ላይ አስፍሩልኝ። ቪዲዮን ላይክና ሼር ማድረጋችሁን እንዳትረሱ። ቀጣይ አዳዲስ መረጃዎች ሲኖሩ በፍጥነት ይዤላችሁ መለሳለሁ። ሰላም ቆዩልኝ።